ናውጣ እሺ ነገር አንዴ ከዚህ በላይ እሺ ምን ነገር ነገር እኮ አንዴ እሺ ሌላ ምን ትፈልጋለህ? አሸናፊ ጋር ለመስራት እንትን ያለኝ ያዘዘኝ እነ ዘላለምና እና ልዑልን ተከታትለን እንገላቸው። ሌላ ነገር ታወራለህ እንዴ? ታወራለህ እንዴ? ሌላ ምንድነው እንዴ? ዳራ ታው ተፈቀኝ እንዴ? ምንድነው አንተ? ነገር ያለው ቁጭ በል ሌላ ነገር የምታወራው ያለ ከሱ ጋር ነበር የምሰራው። ሞቷል። ከመስፍን ጋር ነበር የምትሰሩት ጥራት ከሱ ጋር ነበር የምሰራው። ሰዎችን መከታተልና ሰዎች እንዲገደሉ ማድረግ ነበር የተልእኮ ስራ ነበር። ይህ ደግሞ የህፃናት ፎቶ ምን ይሰራል? ሰላም ሰላም፣ ውድ የአብይ ሚዲያ ቤተሰቦቼ እንዴት ቆያችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ ቤተሰቦቼ። እስቲ ዛሬ እንደተለመደው በአንድ ጉዳይ በጣም በአስቸኳይ እፈልጋለሁ ላይ ዛሬ በጣም ብዙ ስራ አቋርጬ ወደዚህ እህቴ መጥቻለሁ ማለት ነው። አይ ቲንክ ለቅሶ ላይ ነች። ለቅሶ ላይ ሆና እንግዲህ ቤቷ ድረስ መጥቼ ነው ኢንተርቪው እንዳደርጋት የጠየቀችኝና በጣም ሩቅ ነው። ያው ቤቷ ድረስ ኢንተርቪው ላደርጋት መጥቻለሁ። በጣም በአስቸኳይ ለእርጀንት ጉዳይ እፈልጋለሁ ብላኝ ነው ቤተሰቦች። ስቲቨን እንኳን ከሷ ራሱ ምንም ነገር አልሰማሁም። ገና ቀጥታ ነው ወደ እንትን ያስገቧት። በጣም አስቸኳይ ነው ቶሎ በል ስላለችኝ ማለት ነው። እና ሰላም እናቴ። ሰላም እንዴት አለው። ምንድነው በጣም በአስቸኳይ እፈልጋለሁ ብለሽኝ እያለቀስሽ ነበር የደወልሽውና ምንድነው እስቲ ንገሪኝ። አዎ በጣም አስቸኳይ ነገር ገጥሞኝ። ምንድነው ደግሞ የሀዘን ልብስን የለበስሽውና ምን ገጥሞሽ ነው? ታሪኩ ብዙ ነው። እናቴ ትንሽ እናቴ አርፎ እንጂ እናትሽ አርፎ ነው። አይዞሽ እግዚአብሔር ያጥሽ። አይዞሽ እና አይዞሽ እህቴ። ምን ነው ምን ገጠመሽ ታዲያ? ምን ልርዳሽ? እንደዚህ በጣም በአስቸኳይ ሌላ ስራ ራሱ አቋርጬ ነው የመጣሁትና ምንድነው እስቲ ጉዳዩ? ስነግርህ ያው አንተንም ሊያስከፋ ይችላል። ምንም ልነግርህ አልፈልግም። ያው ራሴን ነፃ ለማውጣት ብዬ ነው የምናገረው። ስልክ ይዞ መቆየት አልፈልግም እና ራሴን ነፃ ለማውጣት መሆኑ ምንም ኃላፊነት ቢደረግብኝም ዝግጁ ነኝ ማለት ነው። ለዛ ነው የምነግርህ። አስቸኳይ ነው ያልኩህ። አንድ የሆነ ስራ ጀምሬ ነበርና። ኦኬ ምን አይነት ስራ ነው የምትሰሪው? ሰዎችን መከታተልና ሰዎች እንዲገደሉ ማድረግ ነበር። የተልእኮ ስራ ነበር። ሰዎች እንዲገደሉ ነበር። ኦኬ አንቺ ትተባበሪያለሽ ሰዎች እንዲገደሉ ምናምን? አዎ ለዛ ጀምሬ ነበር። እንዴ እና ታዲያ ከኔ ምን ፈልገሽ ነው የደወልሽልኝ? ጉዳዩ እናንተን ስለሚመለከት ነው የደወልኩት። ምንድነው የሚመለከተው? የተሰጠን ተልእኮ እናንተንም የሚመለከት ነው። ስልክ እነዚህ አሁን ሰዎችን የሚረዱ ምናምን ጋዜጠኞች ሁሉ እንደናንተ ማለት ነው። እነሱን እየተከታተልን እንድንጋላቸው ታዘዘን ነበር። እሺ እና እንደዚህ አይነት ስራ ስለተሰጠኝ እኔ ስለጨነቀኝ እንደዚህ አይነት ስራ ለእናንተ መናገር ፈልጌ ነው የደወልኩት። እኛንም ሀሳብ አላችሁ ልትገሉ? እኛ ላይ እቅድ አወጣችሁ ነው? አሁን ምን እኔ ልታስገድኝ ነው የጠራሽ? እሺ ምንድነው? ምን አስበሽ? አረ እንደዛ አይደለም። እንደዛ ሳይሆን ለእናንተም እየተዘጋጁ ስለሆነ እሱ ማሳወቅ ስላለብኝ ነው። እኔ ከህሊና የበላይ ስለሆነ ነው ለአንተ ላሳውቅ ብዬ ደወልኩልህ። ምክንያቱም ይሄ ነገር ይጠቅማችኋል ብዬ ነው እንጂ እናንተን አሁን እንትን ለማለት ፈልጌ አይደለም። ወይም ላስገድድ ምናምን ፈልጌ እንደዛ እንዳትጠረጠር። እኔ ሁሉ መረጃ ልነግርህ ስለፈለኩ ነው የደወልኩት። ኦኬ መረጃ ልትሰጪኝ ነው የደወልኩት? መረጃ ልሰጥ ስለሆነ የደወልኩት። ማን ነው የሚፈልገው? ሊያስገድድ ነው የሚፈልገው? አሸናፊ የሚባለው ሰው ታውቀዋለህ? እናውቀዋለሁ። እሱማ ቀንደኛ። ባለፈውም አንዲት ሴት ልኮብን ነበረ። እኔንም ልዑልንም ለማስገደል እነ ዘላለምንም እየተከታተሏቸው ለማስገደል ያው ከመስፍን ሞት በኋላ እየተንቀሳቀሰ ያለው በየቦታው እየተሰራጨ ያለው እሱ ነው። ከሱ ጋር ነው የምትሰሪው አንቺ? እሱ ጋር ነበር የምሰራው። አሁን ግን አይደል። እሱ ጋር ነበር የምሰራው። አሁንም እየሰራሽ ነው ከሱ ጋር? እየሰራው አይደለም። እየሰራው ቢሆን ለምን እነግርሃለሁ? መረጃ ልነግርህ። ምን አይነት መረጃ ነው? ስለነሱ በቃ እናንተን መግደል እንደምፈልግና ነው። ቆይ ያለውን ነገር በስነ ስርዓት ንገሪኝ። ምንም እየገባኝ አይደለም። ስልክ አሸናፊ ጋር ለመስራት እንትን ያለኝ ያዘዘኝ
እነ ዘላለምና እና ልዑልን ተከታትለን እንገላቸው። አሁን ዘላለምን እየተከታተሉት ነው። ከዛ በቀጣይ እናንተንም እንድንከታተል ነግሮናል። ፎቶ ምናምንም ሰጥቶናል። ኦኬ ፎቶአችን ተሰጥቷቸዋል። የኔም አዎ እናንተም ስለተሰጠን ነው። ስለዚህ እኔ ይሄን ደግሞ መስራት ስለማልፈልግ መረጃውን ለእናንተ መናገር ፈልጌ ነው። ከጠቀመ ብዬ ነው። መጀመሪያ ከነሱ ጋር ለመስራት ለምንፈልግ አሁን ደግሞ መስራት አልፈልግም ያልሽው ለምን? መጀመሪያ መስራት የፈለኩበት ምክንያት ይሄ ስራ አልነበረም። ይሄ ስራ እንደሚሆን አልገመትኩም ነበር እና አስገዳጅ ምክንያት ነበረኝ ይሄንን ለመስራት የወሰንኩበት። ምንድን ነው ያስገደደሽ? እሱ ታሪኩ ብዙ ነው። ይሄ ልነግርህ አናልኩ እኮ ነገርኛ እንዴ ለምን ነው ማለት ነው? ይሄን ነገር መረጃ በስነ ስርዓት ካልነገርሽኝ እንዴት ላቅና ልረዳሽ እችላለሁ? እኔ አሸናፊን ማቀው የጓደኛዬ ፍቅረኛ ነው። ጓደኛ አለችኝ። እሺ የሷ ፍቅረኛ ነው። እኔ እሱን አላውቀውም ነበር ከዚህ በፊት። እና ጓደኛዬ በፍቅረኛው በጣም ሀብታም እንደሆነ ምናምን ነገረች ማለት ነው። እሺ ስራውን አታውቅም። እሷም ስራው እንደሆነ ራሱ አታውቅም። እና ሀብታም እንደሆነ ነገረች ምናምን። እሺ እኔ ደግሞ ከእናቴ ጋር ነው የምኖረው። እናቴ ታማብኝ ነበር። እና እናቴ በጣም ስለታመመችብኝ ስራውና ብር ያስፈልገኝ ነበር። ከዛ የሆነ ሰዓት እያወራን እያለ እሷ ለፍቅረኛዋ ነግረው ነግሬልሽ ብር እንዲሰጥሽ ላድርግ አለችኝ። እሺ ለእናቴ መታከሚያ ማለት ነው። እሺ እና ምንም አማራጭ ስለሌለኝ እሺ ጠይቅልኝ ብዬ ጠየቀችው። ከዛ እሷ ምን ብር ሊሰጥሽ እንደሚችል እርግጠኛ ሆነሽ ነው? እንዴት አወቅሽ ብር እንዳለሽ? ያው እሷስ ጓደኛዬ ስለሆነች ለእሷ ይሰጣታል ብዬ ነው እርግጠኛ ሆንኩት። ምክንያቱም በጣም ሀብታም ነው ብላኛለች። ስራውን ግን አታውቅም እንደሚሰራ። ሀብታም ስለሆነ ለመታከሚያ ስራውን ከዛ በፊት እሷ አታውቅም። ኤክስፖርት ምናምን ነው የሚሰራው ነው ያለችኝ። ኢምፖርት ኤክስፖርት ማድረግ። እሺ እና በጣም ሀብታም ነው ያግዝሻል ምናምን ብላ እናቴም ወደ ውጭ ሀገር ሄዳ እንደምትታከም ስለነገሩኝ ከዛ ውጭ መዳን እንደማትችል ተናግሮኛል ከሆስፒታል ማለት ነው። እና በጣም ሄዳ እንድትታከም ተብለሽ ነው ከሆስፒታል? እሺ እና በጣም ግራ ስለገባኝ እናቴ ማዳን ስላለብኝ የሆነ ስራ ሰጣታለሁ እሱን ትሰራለች አላት። ከዛ እሺ አልኳትኝ። ለሷ አልነገራትም። ከዛ የኔን ስልክ ወሰደና ደወለልኝ ማለት ነው። እሺ ስራው የኔ ጉዳዮች መከታተል ምናምን ነው። እነዛን ተከታተሉልኝ ያላችሁ ምናምን አለኝ። ግን ለፍቅረኛው እንዳልነግራት ምናምን አስጠነቀቀኝ። እሱን ከተናገርኩ ደግሞ እንደሚገለኝ ምናምን ዛተብኝ ማለት ነው። እሺ እዛ ጉዳይ እኔ በሰዓቱ ብር ስለምፈልግ እናቴ ማሳከም ስለምፈልግ ችግር የለውም ምናምን ብዬ ገባሁበት ስራው። ምን አይነት ስራ እንደሆነ ነግሮሻል? ሰው እየተከታተሉ መግደል ምናምን ነው። ሰዎችን መረጃ ምናምን ተከታተላላችሁ። ከዛ ያዘዝኳችሁን ነገር ታረጋላችሁ። መገደል ካለባችሁም ትገላላችሁ። በአካል አግኝተሽ ታውቂያለሽ? እሱን በስልክ ነው እንጂ እኔ በአካል አላውቅም። በአካል አግኝተሽ አላውቅም። በስልክ ነው ሁሉ ነገር? በስልክ ነው የነገረኝ። ከዛ እሺ ብዬ የሆኑ ልጆች ምናምን እነሱ እንዳገኛቸው አደረገ። እሺ አብረው የሚሰሩ ልጆች ምናምን አሉ። ከነሱ ጋር እየሄድን ፎቶአቸው ይላክልናል። እነሱን እያየን ምናምን እንከታተላለን ማለት ነው። ከዛስ እና እናንተ እንድንከታተልና በቀጣይ ደግሞ የእናንተ ምጣን ፋንታ እንደሚደርስ አደረገ። ልዑል የሚባለውንም በቅርቡ መድኃኒት ምናምን ሰጡና ምናምን ገላችሁ ምናምን አለ። እሺ ምንም ተነሰጣችሁ እናንተ እንድትገሉት ማለት ነው? አዎ እሺ እሱን ሰጠን። ከዛ በመሀል እናቴ ከ5 ቀን በፊት ሞታለች። እናቴ በሚያሳዝን ሁኔታ ከ5 ቀን በፊት አርፋለች። ለዛ ነው ላንተም የደወልኩልክ። ምክንያቱም እናቴንም ካላደንኩኝ እኔ እዚህ ስራ ውስጥ ምንም አላረግም እና እናቴን ከሞተች አይቀር የእናንተን ህይወት ማትረፍ አለብኝ ብዬ ነው የደወልኩልክ። ስለዚህ ለእናትሽ ብለሽ ነበር ወደዚህ ስራ የገባሽው። አሁን እናትሽ አርፈዋል። ከነሱ ጋር መስራት አትፈልጊም? አሁን ነው አቁም ያለው ከነሱ ጋር መስራት እና ይሄ መረጃ ልሰጥ የፈለኩት ምክንያቱም የእናንተን ህይወት ማትረፍ አለብኝ። ምክንያቱም ጸጸቱን አልቻልኩትም። እናቴንም አላደንኳትም። እናንተም ህይወት ሲበላሽ ማየት አልፈልግም። ምክንያቱም እናንተ የምትሰሩት ብዙ ጊዜ ተከታትለናችኋል። ምገቡበትን የምትወጡበትን የምትሰሩትን ስራ እያንዳንዱን ተከታተሉ ስለተባልን እያየሁ ነው። እና ጥሩ ስራ ነው የምትሰሩት። ሰዎችን ትረዳላችሁ ምናምን እና ያንን መቋቋም አልችልም። ይሄንን ማድረግ አልችልም። ለዛ ነው ማሳወቅ የፈለኩት። የመስም ሰዎች አሁንም በአሸናፊ በኩል ደግሞ ስራቸውን አስቀጥለዋል። እኛን ለመግደል ነው አይደል? እኔ ደግሞ ይሄው በዚህ አጋጣሚ እኔ አሁን እንደዚህ አይነት ክትትል እያደረጉብን ከሆነ ለህግ አሳልፈን መስጠት አለብን። ወይም ደግሞ እሱን
አንድ ባንድ በቃ ወይ በቃ ምንም አማራጭ የሌለው ለህግ አሳልፈን መስጠት ነው። መቀመቅ አውርዶ እሱን ማሰር ነው አይደል? እኛን ለመግደል ይሁሉ እያደረገ ከሆነ ማለት ነው። ስለዚህ ሁሉም መረጃ አለ። ምን መረጃ አለ እጅሽ ላይ? እጄ ላይ የሚልካቸው ፎቶዎች አሉ፣ ስናወራ በስልክ ምናምን እሱ መረጃዎች አሉ። ሌላ ደግሞ አብሮኝ የሚሰራ ልጅ አለ። እንጂ አንቺ ጋር ከኔ አንድ ጋር ሆነን የምንሄድበት አንድ ላይ ተልኮ ተሰጥቷችሁ ነው? እሱ ከዚህ በፊትም ሌላ ሰው ይሄ መስፍን ያልከው ሰውዬ ጋር እሱ ጋር ይሰራ ነበረ እና በጣም እንዳለው ዋና እንትን ነው እሱ ዋና አገልጋዩ ነው ማለት ነው። ያውቀዋል ይመስለኛል። አሸናፊንም በአካል የሚያውቀው ይመስለኛል። ከሱ ጋር ነው የምንሰራው። ብዙ ጊዜ መረጃዎችን እሱ ነው የሚያመጣቸው። ፎቶ ምናምን ይቀበላል። ሊያመጣ የሚሄደው እሱ። ስለዚህ ያለው መረጃ ሁሉንም ነገር ይኸውልሽ፣ እኔ አሁን በዚህን ሰዓት ማንንም ሰው ማመን አልችልም፣ አሁን ባለው ሁኔታ ማለት ነው። ምክንያቱም ብዙ ነገር ነው እየተደረገ ያለው፣ እኛን ለማጥፋት ብዙ ነገር ነው እየተሰራ ያለው ማለት ነው። ስለዚህ ያለውን መረጃ አንድም ነገር ሳታስቀሪ ሁሉንም እውነት ትነግሪኛለሽ። የት ነው የሚኖረው? እኔ የሚኖርበትን አድራሻ ታውቂያለሽ? አዎ አውቃለሁ። ቤቱንም አውቃለሁ። ከፈለክ ቤቱ ወስዳለሁ። ቤቱን ታውቂዋለሽ? አዎ። ስለዚህ ሙሉ እንትን አለ እሱ ጋር ሙሉ መረጃ አለው። ከዚህ በፊትም ሰርቶ ስለሚያውቅ ሙሉ መረጃው እሱ ጋር ነው ያለው። በጣም አሪፍ። በዛ ከሆነ በዚህ ጉዳይ መቆየት የለብንም። አሁን እዚህም ብዙ ጊዜ ማባከን የለብንም። ምክንያቱም በዚህ ሰዓት ውስጥ ምን እንደሚፈጠር አይታወቅምና ቶሎ መንቀሳቀስ ይኖርብናል ማለት ነው። ያለውን መረጃ አንቺም ደግሞ ሁሉንም ነገር ምን እንደሚያደርጉ የት አካባቢ እንደሚሉ ሁሉንም መረጃ ትሰጪናለሽ። የሱንም ቤት አሁን ቀጥታ ይገባኛል። ዛሬ 5ኛ ቀን ነው ከለቅሶ ቤት አይወጣም። ግን ለኛ ህይወት ስትይ ለኛ ስትይ ይሄንን ነገር ማድረግ ይኖርብሻል ማለት ነው። እሱን ቤት ታሳይኛለሽ። እሱን እንይዘዋለን። ሌላ ስምታጫቸው አሉ? ሌላ ማቃቸው ሰዎች የለም። ከኔ በለጠ እሱ ያውቃቸዋል። እሱ ይነግራል። ሁሉንም መረጃ ያውቃል ማለት ነው። ከነሱ ጋር አብሮ ይገናኛል ምናምን። በጣም አሪፍ። እንደዛ ከሆነ አሁን ጊዜ ማባከን የለብንም ማለት ቶሎ መንቀሳቀስ አለብን። እንግዲህ ቤተሰቦች ያው በጣም ከባድና አንገብጋቢ ጉዳይ ነው የገጠመን ዛሬ እና እስቲ ምን እንደሚፈጠር አላቅም። ያለበትም ቦታ ቶሎ ባስቸኳይ መሄድ አለብን ማለት ነው። ስለዚህ ቻው ባያቸውና እንዴ ያው እንግዲህ ቤተሰቦቼ እንደምታዩት ያለበት አካባቢ ሄደናል። ያው እሷም አብራን ያለችው። እስቲ መጀመሪያ እኔ ገብቼ እሱን ለማናገር ሞክራለሁኝ። የሚያስፈልገኝንም በቂ ሰው ኃይል ይዣለሁኝ። ሌላ ነገር እንኳን ቢፈጠር የሚያስፈልገኝንም በቂ ሰው ኃይል ይዣለሁኝ። ቤተሰቦች እስቲ በጣም ከባድ ነው። ያው እንደዚህ አይነት ሪስኮች በጣም ከባድ ናቸው ይገባኛል። ግን ያው ያለበት ድረስ ሁሉንም ማንኛውም ዋጋ መክፈል ካለብን እኛ ላይ የሚደረጉ ማንኛውም ነገሮች የሚደረጉ ጥቃቶች ለመከላከል ማንኛውም ነገር ማድረግ ካለብን እናደርጋለን። ስለዚህ እስቲ በዚህ ነው አይደል ያልሽኝ? ቤቱ በዚህኛው ነው አይደል? እሺ በቃ እንግዲህ ቤተሰቦች ተከታተሉን እስከ መጨረሻ። ቆይ እኔ አንቺ እዚህ ትቆያለሽ እሺ? እኔ አናግረዋለሁ የትኛው ቤት እንደሆነ። አንቺ እዚህ ጠብቂኝ። እንኳን ነበር እንተና ማለቱን ተባለ። ምን እየሰራ ነው? ምን እያደረክ ነው? ምንድነው? ቁጭ በል። ምን እያደረክ ነው? ምን ሆነ ነው? ቁጭ በል። ምን ሆነ ነው ትላለህ? ቁጭ በል። ለቀቀኝ በእናትህ። በቤት የመጣ ደግሞ ቁጭ በል የተባልከው ቁጭ በል። ቁጭ በል። ቁጭ በል። ምን እየሰራ ነው? ቁጭ አይደለም ለቀቀኝ። ቁጭ በል። ቁጭ በል። ሌላ ነገር ታወራለህ እንዴ? ታወራለህ እንዴ? ሌላ ምንድነው እንዴ? ኧረ ተው ለቀቀኝ እንዴ! ምንድነው አንተ? ነግሬሃለሁ። ቁጭ በል። ሌላ ነገር የምታወራው ታውቀኛለህ? ይኸውልህ ነግሬሃለሁ። በኋላ ማን እንትን ውስጥ ነው የምትገቡት? ከማን ጋር ተለቀቀኝ? ዝም በል። ምንድን
ምትለኝ ዝም በል ነገርኩህ እኮ ነው። እስቲ ለቀቀኝ ወደዛ አንተ ለቀቀኝ ፊቱን ምንድን ነው የምትለው? እስቲ ለቀቀኝ እናውራ እንዴ ለቀቀኝ ወደዛ እባክህ ነግሬሃለሁ። ምንድን ነው ሌላ ነገር ታወራለህ? አንተ አብይ የምትባለው ልጅ ነው? አዎ ምንድን ነው የምትፈልገው ከእኔ? ዝም በል ነገር አንተ ምንድን ነው ልቀቁኝ በዛ እንዴ ልቀቀኝ ምንድን ነው አንተ ምንድን ነው ልቀቀኝ ስራ ልስራ ልቀቀኝ ወደዛ ምንድን ነው ምንድን ነው እንደምትሉት ነግሬሃለሁ ልቀቀኝ ወደዛ እባክህ ወደዛ ልቀቀኝ እዛ ጋር የሚሰራውን ስራ ምንድን ነው ከበሬት ምንድን ነው ካሜራውን እና የሚያግዛችሁን መጡት ስራ ያለስራበት ልቀቀኝ ምንድን ነው የምፈልገው ከእኔ? ምንድን ነው የምፈልገው? ስራ እንዳለ ትናገራለህ። ምንም የማውቀው ነገር የለኝም። አልነግርህም። ምን ታመጣለህ? ምንም የምታውቀው ነገር የለም። ምንም አላውቅም። ወደዛ እባክህ እነሱ ተማጠኝ ልቀቀኝ ወደዛ ብቻውን ነው ብላችሁ ነው ብቻውን ነው ብለህ ነው ብቻውን ነው ብለህ ነው አብይ ብቻውን ነው ብለህ ነው ልቀቀኝ ወደዛ ምንድን ነው እሺ ምንድን ነው የምትፈልገው ከእኔ ምንድን ነው የምትፈልገው እሺ ልቀቀኝ አንተ ምንድን ነው ቁጭ በል እሺ ምንድን ነው የምትፈልገው ንገረኝ ምንድን ነው የምትፈልገው ተረጋጋና ብዙ ነገር ሰምተናል። ከአንተ መረጃ እንፈልጋለን። የምን መረጃ? ብዙ መረጃ ሰምተናል። የምን መረጃ? አይተኸዋል አይደል? ላፕቶፕ ላይ ምንድን ነው? ምን ቁጭ በል ነገር ያለው ምንድን ነው? ፎቶ ሌላ ነገር እሱ ምስጢር ለምንድን ነው የምታየው? ምስጢር ማለት ቤተሰቦች ያያችሁት ናት ይህ ደግሞ የህፃናት ፎቶ ምን ይሰራል? እኔ ስራ የለስራበት ምን ጨነቀን? ሊያግዝ ነው ሁሉ መረጃ ተይዞባል። እሺ ምንድን ነው የምትፈልገው? እንደዛ መነጋገር ምንድን ነው የምትፈልገው? እሺ ንገረኝ። እንደዛ መነጋገር እንችላለን። እሺ ምንድን ነው የምትፈልገው? ነግሬሃለሁ። የምትጠየቀውን በስነ ስርዓት መልስ። ሰምተኛል? እሺ ምንድን ነው የምትፈልገው? ልትገብሪ ነው እንደ የመጣችሁት? ምንድን ነው ቆይ እሺ ምንድን ነው ንገረኝ። እሺ የምፈልገው ነገር ነግሬሃለሁ። መረጃ አንተ ጋር ብዙ መረጃ። የምን መረጃ? ከማን ጋር እንደምትሰራ አውቃለሁ። ምንድን ነው የምትለኝ? እኔ ምንም አልሰራም። በቃ ተወኝ በእናትህ አብይ። ለምንድን ነው የማትተኝ? ይኸውልህ ነግሬሃለሁ። አሁን መደባበቅ ምናምን ሳይሆን እኛ ከአንተ የምንፈልገው እኛን የሰውን ንጹህ ደም ባወጣን የሰውን ፍትህ እናስከብር ባልን ነው። እናንተ እኛን ተከታተላችሁ ፍትህ የምታስከብር ምን አደረኩኝ? ቆይ ወንጀል ሰራሁ? ምንድን ነው የሰራሁት? ይሄ ፎቶ የማን ነው? ይሄ ፎቶ ታውቃችኋል አንተ? ይሄ ልዑል አይደል ከእኛ ጋር የሚሰራው የንስር አይነት ይሄ አይደል እኮ እሱን በቃ የእሱ ፎቶ እዚህ አለ እንጂ ምን ሰራኝ? የእሱ ፎቶ በቃ እዚህ ጋር አለ። ጓደኛዬ ያደረግከው ነው የእሱ ፎቶ። ኧረ ተወኝ የዚህ ህፃናቶች ፎቶ ምንድን ነው? ምንም አይደለም። በቃ የሆነ ስራ ስለምሰራ በቃ ዝም ብዬ አስቀምጡ። ምን አይነት ስራ ነው የምትሰራው? በቃ የሆነ ስራ እሰራለሁ። በቃ ለዛ ምን አይነት ስራ ነው የምትሰራው?
ተናገር ብያለሁ። ተናገር ያለው ሌላ ነገር እንትን እላለሁ ብትል ራስ ላይ ሌላ ጣጣ ነው። እሺ ምንድን አንተ እኮ ምንድን ነው ከኔ የምትፈልገው? ምንድን ነው? እሺ ፎቶ አየሽ? ምንድን ነው የምትፈልገው ከኔ? ፎቶ መረጃ ነው። እሺ ምንድን ነው የምትፈልገው? ንገረኝ። እሺ ይኸውልህ የምታምን ከሆነ አምነህ ከኛ ጋር ስራ መስራት እንችላለን። አለበለዚያ ግን ሌላ ነገር እላለሁ የምትል ከሆነ ነግሬሃለሁ። ምን ስራ ነው የምትለኝ? እኔ የራሴ ስራ ያለኝ ሰው ነኝ። እኔ ምንም ስራ አልፈልግም ካንተ። የራሴ ስራ አለኝ፣ የራሴን ስራ ልስራ። በጣም ጥሩ ክፍያ ያለው ስራ ነው የምትሰራው። ለዛ ነው በቃ እኔ አልፈልግም። ምንም ክፍያ ይቅርብኝ። በአንድ ሰው ግድያ ስንት ነው የሚከፈለው? እባክህ ስለምንድን ነው የምታወራው? ግድያ ምናምን እያልክ ይኸውልህ፣ አሁንም እየነገርኩህ ምንም አልፈልግም። በቃ ተወኝ፣ ስራዬን ልስራበት። ከእናንተ ጋር መስራትም አልፈልግም። በቃ ተወኝ እንጂ ምንድን ነው በሰው ቤታችሁ ልትገሉኝ ነው እንዴ? ምንድን ነው ብቻውን ነው ብላችሁ? እሺ አምጣው ነው ላፕቶፕ። ምንድን ነው ለምንድን ነው የምሰጠው? እረፍ። ይኸውልህ ነገር ያለው እረፍ። ይኸውልህ የምን ላፕቶፕ ነው? ሌላ ነገር መጣው እንዴ? ምንም ነገር እሺ ልቀቀኝ። ልብሴን እንዴ ምንድን ነው የምትሰሩት እናንተ? ነገር ያለው እረፍ። እረፍ። ነገር ያለው እረፍ። ቆይ ምንድን ነው እናንተ? ቆይ የሰው ሚስጥር ለምንድን ነው የምታወጡት? ቆይ እረፍ እንጂ እረፍ። የሰው ሚስጥር እረፍ። ኧረ ተወኝ በእናታችሁ። ኧረ ስራዬን ልስራበት። ምንድን ነው ትቢት የሚለን ነገር መረጃዎችን እንዳለ የምን መረጃ ነው? ሰው ኮምፒውተር ምን አደረግልሃል እንዴ? ምንድን ነው መረጃ የምትለው? ምንድን ነው ቆይ እንዴ? የሰው ሚስጥር ነው ቆይ ምንድን ነው እሺ የምትለኝ? ይኸውልህ ስማኝ፣ ሰው ቤት መጣችሁ። እኔ ላናግረው አንዴ ተረጋጋ። እኔ ላናግረው ምን ስሰራ አየኝና ነው እርምጃ ላናግረው እኮ እባክህ። አቀበረም እንዴ ሰው ይወራጭ እንዴ? እረፍ እረፍ ይያለኝ ትቢት ይተበል። እሺ እንደዚህ ጥጋበኛ አድርጎ የለቀቃችሁ እሱ ነው። ምንድን ነው የምታወራው? ቆይ ይኸውልህ ከእኛ ጋር መስራት ተቸግረህ ምንም ነገር አይደርስብህም። እኔ ምንም አልሰራም። በቃ አልሰራም ካንተ ጋር። እኔ ራሴ ስራ ያለኝ ሰው ነኝ። በቃ ተወኝ። እሺ ምንድን ነው ቆይ ሰው ቤት መጣችሁ ሰው ስራውን እንዳይሰራ ነው እንደምታደርጉት? ቆይ ነው ጥሩ ስራ ነው የምትሰራው። ለዛ እኮ ነው እኛም ልናግዘን የመጣነው። ጥሩ ስራ አይደለም የምትሰራው? እኛ ላይ ለማረፍ እቅድ እየወጣችሁ በየቦታው የምን እቅድ ነው የምታወራው? የምን እቅድ ነው የምታወራው? የምን እቅድ ትላለህ? ዝም በል። ይኸውልህ ነግሬሃለሁ፣ ዝም በል። ይህ ትቢት ይበርድልሃልሽ። እሺ ተወኝ፣ እኔ ስራዬን ልስራ። በእናትህ ተወኝ በቃ። ምንድን ነው እናንተ? ቆይ እንዴ ምንድን ነው አትበል። ምንድን ነው ሀሳባችሁ? ቆይ በስነ ስርዓት የምታናግረኝ ከሆነ ካልወጣልህ ይኸውልህ አሁን እንደውም ካሜራውን አጥፍተን ነው። አለበለዚያ ይኸውልህ አንተ ሲጀመር መጀመሪያ በስነ ስርዓት መች አዋራኝ እንዴ? አንስታ እንዴ ጣልከኝ? መጀመሪያ በስነ ስርዓት ስላላስቻለኝ ነው። ምን ስላላስቻለ? ምን ስራ በቤቴ እኮ ነው የመጣው። ስራዬን እየሰራሁ እኮ። ምንድን ነው ቆይ እናንተ እንዴ ዝም ብሎ የሰው ቤት ገብቶ ይመጣል እንዴ? እናንተ ራስ ስርዓት የላችሁም እንዴ? ህግ አክባሪ ነው የምትሉ? ህግማ ለምናከብረው እኮ ህግ የምታከብር ከሆነ በስራ ሰዓት አንኳኩተህ መግባት አለብህ። ዝም ብሎ የሰው ልጅ አይጣልም። እሺ ምንድን ነው ምን ህግን እኛ አናውቅም እንዴ? ምን ህግ ትላላችሁ? ይኸውልህ ህግ ስለ ህግ አንተ የማውራል ሞራሉም የለም። እሺ ኧረ አንተ አለ ህግ በጣም ታውቃለህ። የማውራል ሞራሉም የለም። ኧረ በጣም አለ ህግ ታውቃለህ። በጣም አለ። እየሰማኸኝ ነው? ምንድን ነው ታውራለህ እንዴ? ዝም በለው ዝም በል ነገር ወዴት ነው የምትጠጋው? ና አርፈህ ቁጭ ብለህ የምታወራው ከሆነ አርፈህ ቁጭ ብለህ። እሺ ልቀቀኝ፣ አትያዘኝ። እሺ ጠጋ በል በቃ አትንካኝ። እሺ አትንካኝ። ለሚጠይቅ እያንዳንዱ ጥያቄ ምላሽ ስጠው። ስንተኛ እኮ ስሰጠው ሁሉ በስነ ስርዓት አውራኛ። እንዴ እየደበደባችሁ ነው እንዴ ሰውን የምታሳምኑት? ሌላ ነገር እየሰራችሁ ይኸውልህ፣ ድብደባ የመጨረሻ አማራጫችሁ ነው። ምንድን ነው መጀመሪያ በስነ ስርዓት መቼ አወራኝ? በስነ ስርዓት አውራኝ። ቁጭ ብለህ ምን ፈልገህ ነው የመጣው? ቆይ መጀመሪያ ቁጭ በል አውራኝ። የምትፈልገውን እኮ ሳልነግረኝ እኮ ነው ገብተህ ዝም ብለህ የምትደባደው። እሺ ይኸውልህ ምን መሰለህ አንድ ነገር ፈልገን ነው ካንተ እኮስ ምን እንደዛ አታወራኝ? መጀመሪያ ከምትለኝ ከመታኝ ከደብደብከኝ በኋላ ነው እንትን የምትለኝ። አንተ ለአንድ ነገር ፈልገህ ምንድን ነው ፈልግ? ካንተ
አንድ ሰው በሰፈራችን እንደዚህ አዳንተው እንጂ ዝም በል። ትቢት አይበል። ሌላ ነገር ፈልገህ ከሆነ ይኸውልህ እየነገርኩህ ነው እንጂ ትቢት አይበል። እኛ ስንት እንትኖች እናውቃለን። እናንተ ግን የሌለ የሰው ቤት መጣችሁ እንበላችሁ። ኧረ ህግ ለእናንተ ብቻ ነው እንደው ይኸውልህ ስለ ህግ የማውራት ሞራሉ የለውም። በቃ አሁን ምን ፈልገህ ነው የመጣው? እሱን ብቻ ንገረኝ። በቃ ወይ ውጡልኝ። ምንድነው ምን ፈልገህ ነው የመጣው? ከማን ጋር ነው የምትሰራው? ማለት ከማን ጋር ነው የምትሰራው? ንገረኝ። ይሄንን መረጃ ማትነግረኝ ከሆነ ዛሬ ይኸውልህ ከማንም ጋር ሰራም። በቃ እዚህ የራሴን ስራ ነው የምሰራው። በቃ ተውኝ። በቃ እኔ ተውኝ። በቃ እንዴ ምንድነው እናንተ ምንድነው የምትሆን? ከማን ጋር ነው የራሴን ስራ ሰራ ነው? አየኝ። ሌላ ምን ሰር ነው? ይኸው የሰው ፎቶ ማቀነባበር ነው ስራ። የሰው ፎቶ ቤት ውስጥ መቀመጥ አይችልም እንዴ? ምንድነው? ፎቶ አዲስ ነገር ነው እንዴ? ምንድነው? የወዲት ፎቶ ነው አልከኝ። የንስራዬ ነው ፎቶ፣ የልዑሌ ፎቶ ምን ሊሰራልህ ነው? በቃ እዚህ አገኘሁት። የሆነ ፎቶ ሰበስብ ነበር ፊት የሆነ ስራ ነበር። በቃ አንድ ተቀላቅሎ ምን ሊሰራልህ ነው ታዲያ? በቃ የሆነ ስራ እሰራለሁ። በቃ ምን አይነት ስራ? የሆነ ስራ በቃ አሁን እናንተ የምትሉት አይደለም፣ ሌላ ስራ ነው የምሰራው እኮ። ምንድነው የምትሰራው? እኔ ወንጀል ምናምን የምትሉት አይደለም። እና ምንድነው የምትሰራው? ሌላ ስራ ነው የምሰራው። በቃ እኮ ምን አይነት ስራ ነው የምትሰራው? እሱ ማወቅ አለባችሁ እንዴ እናንተ እንዴ? አሁን ማትነግረን ኮለ ይኸውልህ፣ አሁን እሱ ማወቅ አለባችሁ እናንተ። እኔ ምንም ልስራ እኮ ወንጀል እስካልሰራው ድረስ እኮ የፈለኩትን መስራት ይችላል። ምን ማለት ነው? የተጠየቀውን መልስ ይኸውልህ፣ እየነገርኩህ ነው። አሁን በስነ ስርዓት የምታናግረኝ ከሆነ ታናግረኛለህ፣ አለበለዚያ ሌላ ነገር ውስጥ ነው የምትገባው። ነግሬሃለሁ። ጀመር በስነ ስርዓት መቼ አወራኸኝ ነው? በስነ ስርዓት ማዋራ እንዴ? አሁን ተረጋግቼ ቁጭ ብዬ እያወራሁት ያለሁት ማለት ነው። እያወራሁ ያለሁት ካደረግከው ነገር አንፃር ሳይሆን መረጃ መያዝ ስላለብኝ ነው። እሺ ቁጭ ብዬ ያወራሁት ያለሁት ደፍቼ ነበር። ይሄ ምን መረጃ? እሺ ንገረኝ። ከማን ጋር ነው የምትሰራው? ንገረኝ። ማለት ከማን ጋር ነው የምትሰራው? ለማን ነው የምትሰራው? ለማን ነው የምትሰራው? እሺ ብዙ መረጃ አለኝ አንተ ላይ። ይሄ መረጃ ነው ያለ። እኔ ምንም በቃ እኔ የራሴ እንደነገርኩህ የራሴ ስራ ብቻ ነው የምሰራው። በቃ ከማንም ጋር አልሰራም። በቃ ተወኝ፣ ውጡልኝ በእናታችሁ። አዲስ አበባ የመጣው መች ነው? እሺ ወደዚህ ከደብረ ብርሃን ወደዚህ የመጣው መች ነው? እሱ ምን ያደርግልሃል? ቆይ እንዴ እኔ መቼም ልምጣ እንዴ? የራሴ እንትና እንዴ መቼ ነው የመጣው? ንገረኝ። መቼ ነው የመጣው? የተሰጠህ ተልእኮ ምንድን ነው? እኔ ምንም ተልእኮ አልተሰጠኝም። በቃ እኔ ስራ ሌላ ስራ ነው የምሰራው። እኔ ወንጀል የምትሉት ነገር እኔ ምንም ሰርቼም አላውቅም። ከዚህ ምንም ሰርተህ አታውቅም? አላውቅም። በቃ በቃ ውጡልኝ በእናታችሁ፣ ተወኝ በእናትህ ልኑርበት ውጪ። የሰው ቤት መጣችሁ እንውጣለን። በቃ ውጡልኝ። በቃ የሰው ቤት ነው አይደለ? ስለዚህ እንውጣለን። ይኸውልህ ለመጨረሻ ጊዜ በትዕግስት እየጠየቁ እኔ ምንም የምነግራችሁ ነገር የለም። በቃ ፎቶውን እንዳጋጣሚ ያገኘው እዚህ ጋር በቃ ምን አሁን ደብደባ አይደለም እንዴ? ምንድነው? ቆይ ደብደባ ነው እንደምታምኑት? የሆነች አንድ እንግዳ አለኝ። እንግዳዋን ይዣለኝ። ምን ማንም ተው ምን አገባ? ዝም በል አሁን ምንም ወሬ እንዳትል። ማንም ተው ታኒ ያገባኝ ከኔ ጋር ተባብረህ ትሰራለህ ብዬ አስቤ ነው እስካሁን። እኔ አልሰራም። በቃ ካንተ ጋር አልሰራም። ልንገርህ፣ ብሩ ይቅርብኝ። በቃ የምትለው ብሩ ይቅርብኝ። እኔ ምንም አልሰራም። የራሴ ስራ ያለኝ የሚያስፈልግህን ብር እሰጥሃለሁ። አልፈልግም። እየነገርኩህ አልፈልግም። በቃ ተወኝ። በጣም ጥሩ ካሜራማን፣ ቶሎ እስኪ እንትን ነው ምንድነው? ምን ያህል ጊዜ ሆነ ከደብረ ብርሃን ከመጣ? ኧረ ተወኝ። ደብረ ብርሃን አለ። እኔ ደብረ የሚባል አገርም አላውቅም። በቃ ተወኝ በእናትህ። ኧረ ነው እንዴ? በቃ ተወኝ። በቃ ወይ ውጣልኝ። በቃ ምንድነው? እዛ ትልቅ መጋዘን እኮ አላችሁ ሰውን የምታርዱበት አይደለ እንዴ? ምን አዲስ ነገር ነው እንዴ? እኛ ያልደረስንበት መሰል? የፈለገ ደረስበት። እኔ የምትለው ነገር አሁን ምንም እየገባኝ አይደለም። አሁን ይኸውልህ ለምንድን ነው የመጣኸው እዚህ መች ነው የመጣኸው የሚለውን ነገር፣ ሁለተኛ ደግሞ ይኸውልህ ያለውን መረጃ አንተ ጋር ያለውን መረጃ አሳልፈህ የምትሰጠኝ ከሆነ ትሰጠኛለህ፣ አለበለዚያ እየነገርኩህ ነው የመጨረሻ አማራጭ ነው እየነገርኩህ ያለሁት። መቀመቅ ነው። በቃ ምንም የምሰራው ነገር የለም። ለምንድን ነው የማትወኝ እንዴ? እሱንማ አሁን እኮ ይመጣል። በቃ ምንም የማውቀው ነገር የለም። ዝም ብላ ሰው ቤት ተሳስታችሁ እኮ ነው የገባችሁት። እርግጠኛ ነኝ ተሳስተን አይደል እንዴ? ጥሎ መጣችሁ። ኧረ ይደብራል እንዴ! ኧረ እሺ እና ታዲያ የሁሉ መረጃ ከአየር ላይ ያገኘሁት ይመስላል። የምን መረጃ ነው? ፎቶ በቃ የሰው ቤት ፎቶ አይቀመጥም እንዴ? ለማንም ተሳሳት ይመስላል። የምስም ነው የምታወራው? ዝም በል አሁን ምንም አታውራሽ። እስካሁንም ታግሼ እያወራሁት ያለሁት ማለት ነው ታግሼ እያወራሁ ያለሁት
ና አስገባ ቁጭ በይ እዚህ ጋር ማናት? እሷ ናት ታውቃት? ማንሽ? እሷ ናት ታውቃት? ታውቃት? አብራችሁ የተነሳችሁት ፎቶ አሳዩ። አላውቃትም እንትን ታውቂኛለሽ? እኔን ከዚህ በፊት ዳዘና አላውቃትም። እችልኝ ኧረ እባክሽ አታውቃትም። አሁንም ትዕቢት አለብህ ማለት ነው። አልበረደለትም ማለት ነው። ይሄ ፎቶ ማለት ነው። ይሄ ከማን ጋር የተነሳው ነው? እሺ አሁን ይኸውልህ እየነገርኩህ ነው። ለመጨረሻ ጊዜ አሁንም እድል እየሰጠሁ ነው። አሁንስ ታምናለህ ወይስ አታምንም? እሷ ጋር ምንድን ነው የሰራህ? ከእሷ ጋር ምን ነበር እቅድ እያወጣህ ነበር? የሚያዛችሁስ ማን አካል? ተናገሪ ነው። መጀመሪያም መስፍን እንዳለ ከእሱ ጋር ነበር የምሰራው። ሞቷል። ከመስፍን ጋር ነበር የምትሰሩት? ጥራት ከእሱ ጋር ነበር የምሰራው። ሞቶ ትንሽ አረፍን ተገላገልን ብለናችሁ ነበር። ተገላግለናችሁ ነበር። አሁን ደግሞ ድጋሚ እኛን ለማገት እኛን ለመግደል ድጋሚ ቆርጣችሁ ተነሳችሁ እቅድ እያወጣችሁ አይደል? ስራ ለማስቀጠል ነው። እሱ ነበር ይናም ፈልጉ ተካሽ ሙሉ መረጃ ይሄንን አይደለም የት እንደሚገኝ ሁሉንም መረጃ እንድትነግረኝ ይፈልጋሉ እንጂ ዝም ብሎ የማይረባ ወሬ እንድታወራልኝ አይደለም። ትክክለኛ መረጃ፣ ሁለተኛ ደግሞ ከኛ ጋር የምትሰራ ከሆነ ብቻ ትቀጥላለህ። ገባህ? ትክክለኛ መረጃ ለኛ የምትሰጠን ከሆነ ብቻ ከኛ ጋር ትቀጥላለህ። ጥጋብ የሚል ከሆነ ደግሞ ይጨምሩልሃል። ከካሜራ ጀርባ ወስዶ መጀመሪያም እኮ እንደዚህ ነግሩ እኮ ነግራችሁ እኮ ነበር እኮ እና መጀመሪያማ አላቅም ብለህ ልብህን አሳብጠህ ልብህን አሳብጠህ። እሺ አሁን እሺ በቃ ነገርኳችሁ። ሌላ ነገር ምን ጠይቀን እንዳለ እሺ ምንድነው ጠይቀን? ሌላ እስቲ እንዴት ነው መጀመሪያ ወደዚህ ስራ የገባው? እንዴት ነው የጀመርከው ከነሱ ጋር ስራ? እንዳልከው ነው ቅድም። በቃ ከዚህ መጥቼ ስራ የለም ነበር ምናምን ነገር ደብረ ብርሃን ነው የሄድከው? ወደዛ ሳይሆን በቃ ወደ አዲስ አበባ መጥቶና ስራ ምናምን ስፈል ስራ አጥቶኝ በጣም ተንገላትቻለሁ። ስራ ምናምን በቃ እንደዚህ አይነት ስራ አገኘሁ። በቃ ሳላቅማማ ገባሁ። ማን ነው መጀመሪያ ወደዚህ እንድትገባ ያደረገ? ከነሱ ጋር እንድትሰራ ያደረገ? በቃ መስፍን ብላስዋል እሱ ነበር። በቃ ይከተልም በቃ መስራት ጀመርኩ። መስፍንን በአካል ታውቀው ነበር አንተ? አዎ። ከሱ ጋርስ እንድትገናኝ ያደረገህ ማን ነው? ይኸውልህ እየነገርኩህ ነው። ለመጨረሻ ጊዜ እድል እየሰጠሁ ነው። የምትናገር ከሆነ ትናገራለህ፣ አለበለዚያ ዋጋህን ነው የምሰጠው። ይኸውልህ እንዴት ነው ወደዚህ ስራ የገባው ንገር። መረጃዎችን በአግባቡና በስነ ስርዓት ንገረኝ። ዝም ብሎ ከላይ ዝም ብሎ እኛ በህይወታችን ነው የመጣችሁት። ገባህ? በህይወታችን እስከመጣችሁ ድረስ ደግሞ ወደኋላ አንልም። የሰዎችን ሀቅ ከማውጣት ወደኋላ አንልም። እሺ አሁን እሺ፣ ያን ነፍሰ ገዳይ አለቃችሁ ደግሞ እሱ ቢሞትም ያው የሱ ባልደረባ የተባለው የሱን ስራ ለማስቀጠል ታላይታች እያለ ነው። እሱን መረጃ እኛ እሱን ለመያዝ ይሄ ሁሉ መረጃ ያስፈልጋል። ከኛ ጋር ሆነ የምትሰራ ከሆነ እየነገርኩ ነው ያለውን ነገር ማድረግ እንችላለን። አይ የምትል ከሆነ ግን እሺ ምንድነው ፈልጉት እናንተ? እሺ ከመጀመሪያ ጀምሮ እንዴት ነው ከነሱ ጋር ስራ የጀመርከው አንተ? እሺ ከዚህ ለስራ መጥቼ ነበር አዲስ አበባ ምናምን ነገር። እሺ እዛ በኋላ ብዙ ተንከራተኩ። የቀን ስራ፣ የጉልበት ስራዎችን በጣም ብዙ ስራ ሰራሁ። ምንም ነገር ምንም ሊያልፍልኝ አልቻለም። እና ታዲያ ቀን ስራን ብትሰራ እኮ ቀስ ብለህ እያደግክ ነው እንጂ በአንድ ቀን በአንድ ሌሊት ለውጥ ይመጣል? ብዙ አመት ነው የሰሩት። ከእጅ ወደ አፍ ነው። ምንም በቃ የሚበረክት ገንዘብ የለውም። እና የሆነ አንድ ጀልስ ታዋቂ ነበር። እሺ ከዛ እሱ እንደዚህ አይነት እኮ ስራ ሊነግረኝ አልቻለም። ግን በ5 ቀን ነው በ10 ቀን ምናምን የሆነ መኪና ገዝቶ አየሁት። ቀን ስራ የሚሰራ የነበረ ልጅ አይደለም፣ የሆነ ግሩፕ ውስጥ ገብቶ የሆነ ስራ ይሰራ ነበር። እሺ ከዛ በኋላ ምንድነው ስራ ስለው በቃ ሊነግረኝ ምንም አልቻለም። 2ቴም 3ቴም ደጋግሜ ጠየቅኩት። እሺ በ10 ቀን ውስጥ ነው ከቀን ሰራተኝነት ወጥቶ በ10 ቀን ነው መኪና የገዛው?
መኪና ገዛ። ከዛ እኔም በጣም ነው የገረመኝ። ምን አይነት ስራ ቢሆን እንደዚህ አይነት መኪና የገዛ ስለ አልነግርህም ምናምን ነገር አለ። በጣም በቃ ሊነግረኝ አልፈለግም። 3 ቀን 4 ቀን ጠየቅኩት። እሺ ከዚህ የሆነ ሰዓት በቃ ይህን ልጅማ መከታተል አለብኝ፣ እንደዚህ መኪና ከገዛ ምን ስራ እንደሆነ እኔ ማጣራት አለብኝ ብዬ ተከታተልኩት። የሆነ መጋዘን አለ የሚሰሩበት። እዛ በቃ እዛ የሆነ ሰዎችን እያፈኑ ያስገባሉ። እዛ በኋላ በቃ ድንገት ተገጣጣምና ተያየንና ከዛ በኋላ ጠቁምብሃለሁ እና ይሄን ስራ ካላስጀመርከኝ በቃ ጠቁምብሃለሁ ለፖሊስ ምናምን ነገር ብዬው ነበር። ኦኬ ለፖሊስ ልጠቁምበት? በቃ እኔ መስራት ፈልጌ ነበር። በጣም እንዳልኩ ነው ቅድም በጣም ስለተንከራተትኩ ምናምን ምንም በቃ ላይፍ ጠብ አይደለም። ከዛ በቃ እዛ ካላስገባኝ በቃ ለፖሊስ ምናምን እናገራለሁ። ከዛ በቃ እሺ ትገባለህ ምናምን ነገር አለኝ። አስገባኝና እነሱ ጋር የሆነ ማፊያ ግሩፕ ነው ልጆች ምናምን ነገር እንትን ይላሉ፣ አፍኖ ያስገባሉ። የዛ መጋዘን ውስጥ የሚፈልጉትን ሰው እያፈኑ ያስገባሉ። እዛ በኋላ በቃ የሆነ ሚሽን ነገር ተሰጠኝ። የሆነ ሰው ከገደልክ 500 ሺህ ብር ታገኛለህ ተባልኩ። እኔም በቃ ገንዘቡ በጣም ስለሚያስፈልግ እንዳልኩ ነው ቅድም ተሰዋል ምንም ላይፍ እያለፈኝ ስላልነበር እኔም በቃ ስራውን ተወጣሁት። የመጀመሪያ ክፍያ 500 ሺህ ብር። ወደዚህ ስራ ከዛን ልጁ ነው አይደለ እዚህ ስራ ላይ ገብተህ ሁሉንም ነገር ያመቻቸልህ ያስተዋወቀህ ማለት ነው። ምን ያህል ጊዜ ነው ከነሱ ጋር መስራት ከጀመርክ? ቢያንስ 1 አመት 2 አመት ምናምን ነገር ነው። 1 አመት እንደዛ ነው። ስለዚህ መስፍን ላይም ደርሰህበታል አንተ ማለት ነው። መስፍን እዛ የሆነ አንድ የሚፈልገው ልጅ አለ የሚገደል ልጅ። እሺ በኋላ በቃ እኔ እሱን ተልእኮ ተሰጠኝ ነው የገደልኩት። ከዛን 500 ሺህ ብር ወሰድክ? የመጀመሪያ ክፍያ ተብሎ 500 ሺህ። የት እንደሆነ ቦታውን ሁሉንም መረጃ ትነግረኛለህ፣ ሁሉንም ቦታ ታሳየኛለህ ይዤ ሂጅ። እንደዚያ ከሆነ እኛም አንተ ላይ ጉዳት እንዲደርስ አንፈልግም። በቂ ደህንነት እንሰጥሃለን ላንተ። ስለዚህ እስቲ ከሷስ ጋር በምን አጋጣሚ የተዋወቃችሁት? እሷ ጋር በቃ በስራ አጋጣሚ ነው የተዋወቅነው። ከመስፍን እሷን ያው እዛ ስራ ስገባ እሷን ነው የተዋወቅኩት። የመጀመሪያ ከጓደኛዬ በኋላ እሷን ነው ያወቅኩት። ከጓደኛህ በኋላ? በቅርብ ነው የተዋወቃችሁት? ተዋወቅን በቃ ተጀርን እንተናል ምናምን ተግባባን ነው ወደው ነው ተግባባን። በምን በስራ ጉዳይ ነው ወይስ በምን ጉዳይ ነው? በስራ በዚህ ጉዳይ። በዚህ ጉዳይ። ማን ነው ያገናኛችሁ ሁለታችሁ? ወይስ ማን ነው? አሸናፊ ነው ሁለታችሁን ያገናኛችሁ? እሺ ያወራህ እንዴ? ለምንድን ነው እሺ እንደዛ እንዴ? አትቅለስለስ፣ በስነ ስርዓት አውራ። እሺ ከዚህ በደም ለወራሽ እንዴ? አትቅለስለስ። እሺ ሌላ ምንድን ነው የምትፈልጉት? እሺ የሆነ ነገር ቆይ ምንድን ነበር የሁለታችሁ ዓላማ? ምን ነበር? ከሳምንት በፊት ልዑልን እንድትገሉት ትእዛዝ ወስዳችሁ ነበር አይደለ? ከዛን ደግሞ ወደኛ ልትመጡ እሱን ከገደላችሁ በኋላ አይደለ? ነው አይደለ? አትቅለስለስ፣ በስነ ስርዓት አውራ። ቀጥ ብለህ አውራ በስነ ስርዓት። ምን ያቅለሰልሳል? እስቲ እንዴት ነበር እሱን ስታገኛለሽ? በምን ጉዳይ ነበር የተገናኘው? እሱ ጋር የተገናኘው አሸናፊ ነው የተገናኘው። አብረን አንድ ቡድን ሆነን እንድንሰራ ነው ያደረገው። ምን አይነት ዓላማ ነበር የሰጣችሁ? ምን አይነት ታሪክ ነው የሰጣችሁ ነበር? ዓላማው እንድንከታተላችሁ ነው እንድንባላችሁ ነበር። ከዛ ቀጣይ እነሱ ከጨረስን በኋላ የእናንተ ሚሽን እንዲሰጥ ነበር እያካሄድን። ከዛ እኛንም ልታውቁ ማለት ነው። ያው እንደነገርሽኝ የተከታተልናችሁ ነበር። የት እንደሚሄዱ ተከታተልን። የተከታተልን ቅድምም ነግረሽኛል። ከሳምንት በፊት እሱንም በመርዝ ሞክራችሁ ነበር አይደለ? ግን ታሙ ያው በስንት መከራ እኛን የምናውቀው ስንት ነገር ደርሶበት
ያው በርግጥ ኦዲየንሶች በግልጽ አቁም፣ እኛ ግን ስለምንታወቅ ምን ያህል ነገር ላይ ደርሶበት የጤና እክል ደርሶበት ስንት ቀን እንደጠፋ ከሚዲያ እኛ ነን የምናውቀው፣ አጠገብ ያለን ሰዎች ገባሽ? እሺ አሁን ያሉትን እነዚህ ፎቶዎችስ ምንድን ነው የሚሰሩት አንተ ጋር? ይህ ፎቶ ተልኮ ተሰጥቶን እንድንገለው ምናምን። እሺ የህፃናት ፎቶ ምንድን ነው ያደርገው እናንተ? እነዚህም ያይቀጣ ተልኮ ምናምን ተሰጥቶን እንገላቸው ምናምን። እነሱ ነው ምን አይነት ሰዎች ናቸው እናንተ? ትንሽ ሊናን አይቀፍም አንተ እንደዚህ አይነት ነገር ስታደርግ? ያው ገንዘብ እኮ ነው ታውቃለህ። ገንዘብ ከገንዘብ በላይ የሰው ልጅ አይቀድምም እንዴ? ገንዘብ የምትለው አንተ ወጣት አይደለ? ሰርተህ መቀየር አትችልም? የሰውን ህይወት አበላሽተህ እንደዚህ አድርገህ በሌላ ነገር ለመቀየርልኝ እኮ ነው። ላይፍ የሚቀየረው በዚህ ነው እንዴ? ሰው በመግደል በስነ ስርዓት ሰርተህ ሰውን በማገት ምናምን ሳይሆን በስነ ስርዓት ሰርተህ በአግባቡ ማድረግ ያለብን ነገር አድርገህ አትቀየርም? ያው እንዴ ከሰራው ነው ሳቢው አሪፍ ሳቢው ስለሆነ ለዛ እኮ ነው አሪፍ ክፍያ ነው። እና ሰውን እንትን እያልክ ነው፣ ሰውን እየገደልክ ሰውን እያገድክ ነው ክፍያው አሪፍ ስለሆነ የምትለው? እንደዚህ ስላልኩ አንዴ እስከገባበት ድረስ መውጣት ይከብዳል ለዛ። ስለዚህ አሁንም ለመውጣት ሀሳብም የለም ማለት ነው? በቃ አንዴ እንትን ነው ሲጀመር ደግመህ ስታገኘው አይደል እንጋ ያዙኝ ናውጣ። እሺ ነገር እኮ አንዴ ከዚህ በላይ እሺ ምን ነገር ያዙኝ ነገር እኮ አንዴ እሺ ሌላ ምን ትፈልጋለህ? ምንድን ነው የምፈልጉት ነገር ታች አይደለም ናፍቃለሁ በቤቴ አንተ ናውጣ ውድ ቤተሰቦች እንግዲህ ያው እንዳያችሁት በጣም አስቸጋሪ ሁኔታ ውስጥ በጣም ከባድ በጣም በቃ እኛ ላይ ያልተሰራ ሴራ የለም። በቃ ቤተሰቦች እና እየተደረገ ያለው ነገር በጣም ከባድና በጣም አንገብጋቢ ነውና ይህንን ነገር በጣም በአስቸኳይ እንፍታ ብዬ ይህንን ሰው ለመያዝ በቃ ምንም ነገር እንትን ሳለ ነው በጣም በንዴት ነው የገባሁት ወደ ቤቱ ራሱ። ምክንያቱም እኛን ለማጥፋት 24 ሰዓት ነው እየሰሩ ያሉት እነሱ እና ያው የያዝነውንም ለህግ አሳልፈን ሰጥተነዋል። ያው በቀጣይነትም ደግሞ እሷም ጋር ብዙ መረጃ አለ፣ የት እንደሚኖር የት አካባቢ እንደሚገኝ ሁላ ተከታትለን ከልጁም መረጃ ወስደን አንድ ላይ የምናሳውቃችሁ ይሆናል ቤተሰቦች። በዚህ አጋጣሚ እንደዚህ ሆነን እንደዚህ ስንት ነገር እየደረሰብኝ የምንሰራቸውን ስራዎች ሰው ጋር ተደራሽ እንዲሆን ሰው እንዲያቀልን ማለት ነው ቤተሰቦች። በቃ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ እኛ በጣም ብዙ ነገር እየተጋፈጠን እየሰራን ያለን እንሰጣና ሰብስክራይብ በላይክ በሼር አበረታቱ ቤተሰቦች። ያው በእንደዚህ አይነት ሪስክ ውስጥ ሆነን ነው ወደ እናንተ እያደረስን ያለ ነው ቤተሰቦች። ላይክ ሼር እያደረጋችሁ እናንተ ማበረታቱን እናንተ ማበረታታት ለኛ በጣም ከፍተኛ ሚና አለው ቤተሰቦች። እንኳን ይሄ ነገር እናንተን የማያስተምር ከሆነ በቃ ምንም ትርጉም የለውም የኛ መስራት ማለት ነው። ስለዚህ ቤተሰቦች ሁላችሁም ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰቡ ነው። በቀጣይ ደግሞ ያለውን መረጃ እሷም ጋር አለ ሁሉንም ነገር እየተከታተልን እናሳውቃችኋለን። እኛ ላይ ምን ያህል ተደራጅተው እየመጡ እንደሆነ እያየን ነው ቤተሰቦች እኛን ለማጥፋት። ስለዚህ እኛም ደግሞ ሳይቀድሙን ቀድመን እነሱን ለህግ ማሳለፍን መስጠት አለብን። ስለዚህ ቤተሰቦቼ ያለውን ነገር በቀጣይነት አሳውቃችኋለሁ። እስከዛው ድረስ መልካም ጊዜ። አመሰግናለሁ።